ቀጠሯቸው 12 ሰዓት ላይ ነበር። 12 ሰዓት ከ17 ሲል ቴክስት ላከችለት። የት ነህ አለችው። እየመጣው ነው ውዴ፣ መንገዱ የሌለ ተዘጋግቶ ነው ብሎ መለሰላት። ቀድማ ተጣጥባ አለኝ የምትለውን የራት ልብሶቿን ለብሳ ካስቴል ቀይ ወይኗን በተለኮሱ ሻማዎች አጅባ የመመገቢያው ጠረጴዛ ላይ አስቀምጣ ተቀምጣለች። በማርፈዱ አልተበሳጨች። ያልጠበቀችው ነገር ሆኖም ቅር አልተሰኘችው። በምንምና በማንም ላለመጎዳት ብቸኛው መፍትሄ ከማንም ምንም አለመጠበቅ መሆኑን ከተማረች ቆይታለች። አርፍዶና ቀርቶ ልብን የሚያሳዝን ወዳጅ ብዙ ጠብቆ ከመሰበር ይልቅ ቀረም መጣም እኔ እንደሆነ ራቴን መብላቴን ወይኔን መጨለጥ አይቀርም ብሎ ተደላድሎ መቀመጡ ይሻላል ብላ ታምናለች። ካልጠበቁ ቀረ ብሎ መከፋት አይኖርም። የ12 ዓመት ልጅ እያለች አባቷ ጓዙን ጠቅልሎ ለፊልድ ጉዞ ወደ አርባ ምንጭ ሄደ። ቀናት አልፈው ድምፁ ሲጠፋ እናቷ ቆይ ይደውላል ትላት ነበር። ቆየት ብላ ደግሞ ሥራ በዝቶበት ነው ማለት ጀመረች። ከዚያም ዝም አለች። አባቷ ተመልሶ አልመጣም። ዳግመኛም አላየችው። ይህ ከሆነ 15 ዓመታት አልፈዋል። ሶፋ ላይ የተቀመጠውን የቀልደኛው ቻንግ ብሊንግ ምስል ደረቱ ላይ የተለጠፈ ጥቁር ባለ ኮፍያ ሹራቡን አነሳች። ጥሏት ከሄደ ሰነባብቷል። ግን አሁንም እሱን ይሸታታል። በእርጋታ ደህና አድርጋ አጣጠፈችው። ከዚያ ደግሞ ከሹራቡ ጋር ጥሎት የሄደውን የስልክ ቻርጀሩንና ማንበብ አለብሽ ብሎ ያመጣላት እምባና ኩነን የሚል ርዕስ ያለው መጽሐፍ ካሉበት አነሳሳች። ባለፈው ሳምንት አብረው አድረው ቁርስ እየበሉ ከሰሞኑ ሥራ ስለሚበዛብኝ ቶሎ ቶሎ ላንገናኝ እንችላለን። ለነገሩ እኛም እኮ በጣም አጋጋል ገና ካሁኑ በሳምንቱ 2 አብሮ ማደር ምናምን ትንሽ የፈጠናል መሰለሽ ብሏት ነበር። እንዲህ ሲላት ዝም ብላ አየችው። ዝምታዋ ሲጨንቀው ማለቴ ያቻኮሉት ነገር እኮ ጥሩ አይደለም ብዬ ነው፣ ረጋ ብንል አይሻልም ብሎ ጨመረ። በፍጹም መረጋጋት ልክ ነህ፣ እኔም እስማማለሁ አለችው። በመልሷ እፎይታ እንዳገኘ ሁሉ በረጅም ተነፈሰና ፈገግ አለ። አሁን ሰዓቱ 12 ሰዓት ከ44 ሲል የሰበሰበቻቸውን ዕቃዎቹን ኩርቱ ፌስታል ውስጥ ጨመረች። 12 ሰዓት ከ58 ሲሆን ፌስታሉን ይዛ ከኮንዶሚኒየም ቤቷ ወጣችና ደረጃዎቹን ወርዳ ወደ ግቢው ዋና በር አመራች። ከሰፈሯ ሳትርቅ አጠር ያለ የእግር ጉዞ አደረገች። 1 ሰዓት ከ3 ላይ ደወለላት። ስልኳ ሲጠራ እያየች ዝም አለች። መጥራቱን አቆመ። ከዚያ ደግሞ እንደገና አጠራ። 1 ሰዓት ከ5 ላይ፣ 1 ሰዓት ከ7 ላይ፣ 1 ሰዓት ከ8 ላይ ደወለ። ከዚያ ቴክስት ላከላት። ሄይ የት ነሽ? ደርሼ እኮ ባንኳኳ የሚከፍትልኝ አጣ ብሎ ላከላት። ቆየት ብሎ ሰዓቱ 2 ሰዓት ከ9 ሲል ቴክስት ላከችለት። እኔ ጋር ትታቸው ሄድካቸው ዕቃዎች በሙሉ በፌስታል አድርጌ ፈይሰል ሱቅ አስቀምጬልሃለሁ። ማለቴ ነገሮችን ላቀልልህ ብዬ ነው። ያው ፍላጎት ስለገባኝ አፍ አውጥተህ ልሂድ ከማለት በፊት እንድትሄድ ፈቅጄልሃለሁ አለችው። በምሬት አልነበረም እንዲህ አለችው። ከልጅነቷ ጀምሮ በምትወደው ሰው መተው እንደለመደች ቆፍጣና ሴት ጥርሷን ነክሳ ቴክስቱን እንደላከችለትም